በ2026 አጋማሽ ላይ የምትገኘው አሜሪካ በአሁኑ ወቅት በታሪኳ አይታው በማታውቀው እጅግ አስከፊና አስደንጋጭ በሆነ ስነልቦናዊና የፖለቲካ ቀውስ ውስጥ ትገኛለች። ይህ ቀውስ ደግሞ የመነጨው በቀጥታ በዋይት ሃውስ ኦቫል ኦፊስ ውስጥ ተቀምጦ የዓለምን ዕጣ ፈንታ ከሚወስነው ግለሰብ ከዶናልድ ትራምፕ የአእምሮ መፈራረስ ጋር የተያያዘ ነው። አሜሪካ ዛሬ የምትተነፍሰው የአየር ሁኔታ በፍርሃት በስጋትና በማይታወቅ ጨለማ የተሞላ ሲሆን ፕሬዝዳንቱ በየቀኑ የሚያሳዩት ባህሪ ደግሞ ሀገሪቱን ወደማይቀለበስ ገደል እየገፋት እንደሆነ በግልጽ እየታየ ነው። ከአሁን ቀደም ትራምፕን እንደ ስልታዊና ግትር መሪ የሚያዩአቸው ደጋፊዎቻቸው እንኳን ዛሬ ላይ የሚያወጡት መረጃዎችና የሚሰሙትን ንግግሮች ሲያስተውሉ ሰውየው ከጤነኛ አእምሮ ቁጥጥር ውጪ መውጣታቸውን ለመረዳት የግድ የሕክምና ባለሙያ መሆን አይጠይቅም። ትራምፕ በአሁኑ ወቅት የሚገኙበትን አደገኛ ሁኔታ ለመረዳት በቅርቡ በማህበራዊ ሚዲያ ገጾቻቸው ላይ የለቀቁትን እጅግ አስደንጋጭ መልእክት መመልከት በቂ ነው። ይህ መልእክት በአሜሪካው ፕሬዝዳንት ታሪክ ውስጥ ትልቁ ጥቁር ነጥብ ሆኖ የሚመዘገብ ነው። በፋሲካ ሰሞን በለቀቁት ጽሑፍ ላይ በኢራን ላይ የሰነዘሩት ዛቻ የሀገሪቱን የኃይል ማመንጫዎችና ድልድዮችን እንደሚያወድሙ በመግለጽ እጅግ የቆሸሹ የብልግና ቃላትን በመጠቀምና በመጨረሻም አላህ ይመስገን በማለት የጨረሱት ንግግር የአንድ የኒውክሌር ኃይል ባለቤት ሀገር መሪ ሳይሆን የአንድ አእምሮ የተዛባ ግለሰብ ጩኸት መሆኑን ያረጋግጣል። ይህ ብቻ አይደለም። ከሁለት ቀናት በኋላ ደግሞ አንድ ሙሉ ስልጣኔ ዛሬ ምሽት ይጠፋል፣ ዳግመኛም ተመልሶ አይመጣም በማለት የለቀቁት መልእክት መላውን ዓለም በድንጋጤ እንዲዋጥ አድርጎት ነበር። እነዚህ ንግግሮች የአጋጣሚ ስህተቶች ሳይሆኑ በፕሬዝዳንቱ አእምሮ ውስጥ እየተካሄደ ያለውን ታላቅ መፈራረስ የሚያሳዩ ፍንጮች ናቸው። በአንድ ወቅት ራሳቸውን እንደ ታላቅ መረጋጋት ያለው ሊቅ ሲገልጹ የነበሩት ትራምፕ ዛሬ በገዛ እጃቸው ያንን ምስል አፍርሰውት በአደባባይ እብደታቸውን እየመሰከሩ ይገኛሉ። የፕሬዝዳንቱ የአእምሮ ውድቀት የሚታየው በታላላቅ የዓለም ጉዳዮች ላይ ብቻ ሳይሆን በዕለት ተዕለት ተግባራቸውም ላይ ጭምር ነው። በዋይት ሃውስ በተካሄደው የፋሲካ እንቁላል ጨዋታ ላይ ለተሰበሰቡ የ6 ዓመት ሕፃናት ስለ ፋሲካ በዓል ወይንም ስለ ደስታ ማውራት ሲገባቸው ስለ ጆ ባይደን አውቶፔን ወይንም የፊርማ ማሽን ለረጅም ደቂቃዎች ሲያወሩ መታየታቸው አእምሯቸው ምን ያህል በበቀልና በማይረቡ ጉዳዮች እንደተያዘ የሚያሳይ ነው። ሕፃናቱ ግራ ተጋብተው በሚመለከቱበት ሰዓት እሳቸው ግን በማይገናኝ ሐሳብ ውስጥ ሰጥመው ነበር። በተጨማሪም ራሳቸውን እንደ ኢየሱስ ክርስቶስ አድርገው የቀረጹበትን በሰው ሰራሽ አስተውሎት የተሰራ ምስል በማህበራዊ ሚዲያ መልቀቃቸውና ከጳጳሱ ጋር ንትርክ ውስጥ መግባታቸው የትዕቢታቸው ደረጃ ከአምላክነት ጋር እየተስተካከለ መሆኑን ያሳያል። ይህ አይነቱ ሜጋሎማኒያ ወይንም ራስን እንደ ታላቅ አምላክ የማየት በሽታ አብዛኛውን ጊዜ ከአእምሮ መዛባት ጋር ተያይዞ የሚመጣ ክስተት እንደሆነ ባለሙያዎች ይናገራሉ። በጥልቀት ስንመለከተው ትራምፕ ዛሬ ላይ እያሳዩት ያለው ባህሪ በእርጅናና በዲሜንሺያ ምክንያት የታጀበ መሆኑን በርካታ የሕክምና ባለሙያዎች በድፍረት መናገር ጀምረዋል። እንደ ሃሪ ሴጋልና ቪን ጉፕታ ያሉ ታዋቂ የሥነ ልቦናና የሕክምና ጠቢባን እንደሚሉት የፕሬዝዳንቱ የንግግር ዘይቤ በእጅጉን ተቀይሯል። ቃላትን የማብዛት አረፍተ ነገሮችን የመድገምና ድንገት ንግግርን አቋርጦ በማይገናኝ ሐሳብ ውስጥ የመጥፋት ምልክቶች በየዕለቱ በሚያደርጓቸው ንግግሮች ላይ ይስተዋላሉ። ዘዌቭ ብለው የሰየሙት የተዘበራረቀ ንግግራቸው በእውነቱ ከሆነ ሆነ ተብሎ የተደረገ ጥበባዊ የንግግር ዘዴ ሳይሆን የአእምሮ ትኩረት የማጣትና የማስታወስ ችሎታ መቀነስ ውጤት ነው። የትራምፕ የቅርብ ዘመድ የሆኑት ሜሪ ትራምፕ እንኳን አጎታቸው በአሁኑ ወቅት የትና መቼ እንዳለ የማይለይበት ጊዜ እንዳለና የድንጋጤ ፊት እንደሚያሳዩ ምስክርነታቸውን ሰጥተዋል። አባታቸው ፍሬድ ትራምፕ በአልዛይመር በሽታ ይሰቃዩ እንደነበር ስናስታውስ ደግሞ ሁኔታው በዘር የሚመጣ የጤና ቀውስ ሊሆን እንደሚችል ግምቶች ይበረታሉ። ይሁን እንጂ ይህ አሳሳቢ የጤና ሁኔታ በትራምፕ በኩል የሚታየው በከፍተኛ የክህደት መንፈስ ነው። ፕሬዝዳንቱ በየጊዜው የአእምሮ ብቃት ፈተና አልፌያለሁ እያሉ መፎከራቸው በራሱ ትልቅ ጥርጣሬን የሚጭር ነው። ጤነኛ የሆነ ሰው በየቀኑ አእምሮ ጤነኛ መሆኑን ለዓለም አያውጅም። እንዲህ አይነቱ አባዜ የሚጠናወታቸው አእምሯቸው ላይ ጥያቄ ያለባቸው ሰዎች ብቻ ናቸው። በዋይት ሃውስ በኩል የሚሰጡት መግለጫዎችም ቢሆኑ እውነታውን ለመሸፈን የሚሞክሩ ካርቶን መሰል ውሸቶች ናቸው። ፕሬዝዳንቱ ለሕክምና ምርመራ ወደ ዋልተር ሬድ ሆስፒታል ሲሄዱ ለኤምአርአይ ነው ብለው ከቆዩ በኋላ ደግሞ ለሲቲ ስካን ነው በማለት መዋሸታቸው በጤናቸው ዙሪያ ትልቅ ምስጢር እንዳለ ይጠቁማል።
በየቀኑ በፊታቸው ላይ የሚቀቡት ብርቱካናማ ሜካፕ እንኳን በጤና መታወክ ምክንያት የሚመጡ ጠባሳዎችን ለመሸፈን የሚደረግ ጥረት እንደሆነ በሰፊው ይታመናል። ከትራምፕ ስብዕና ውድቀት በስተጀርባ ያለው ሌላኛው ታላቅ አደጋ ደግሞ በታሪካቸው አይተውት የማያውቁት እጅግ የገዘፈ ትዕቢትና ራስን የማምለክ አባዜ ነው። ይህ ትዕቢት ደግሞ የሚመነጨው በውስጣቸው ካለው ጥልቅ ስጋትና ማንነትን ካለመቀበል እንደሆነ የታሪክ ተመራማሪዎች ይናገራሉ። ትራምፕ አሁን ላይ ራሳቸውን ከአብርሃም ሊንከንና ከጆርጅ ዋሽንግተን በላይ አድርገው ይቆጥራሉ። እንዲያውም የምንጊዜውም ተወዳጁ ፕሬዝዳንታችሁ በማለት ራሳቸውን ሲገልጹም ይስተዋላሉ። ይህ አይነቱ አስተሳሰብ በፖሊሲዎቻቸው ላይ ከፍተኛ ተጽዕኖን እያሳደረ ነው። ከዚህ ቀደም የነበሩ የሕግና የሥርዓት ገደቦች በሁለተኛው የሥልጣን ዘመናቸው ስለተወገዱ ትራምፕ አሁን ያሰቡትን ሁሉ ያለምንም ከልካይ ተግባራዊ እያደረጉ ይገኛሉ። በቬንዙዌላ ላይ ያደረሱት ጫናና በኢራን ላይ የከፈቱት ጦርነት የአንድ ስልታዊ መሪ እርምጃ ሳይሆን የአንድ ራሱን ለማግዘፍ የሚፈልግ ግለሰብ ስሜታዊ ውሳኔዎች ናቸው። ትራምፕ በአሁኑ ወቅት በአካባቢያቸው ያሰባሰቧቸው የካቢኔ አባላትም የችግሩ አካል ናቸው። እነዚህ ቢሊዮነር አጎብጓቢዎች ፕሬዝዳንቱ የሚሉትን ሁሉ ልክ ነህ በማለት የሚቀበሉ እንጂ ስህተታቸውን የሚነግሯቸው አይደሉም። ዋይት ሃውስ ዛሬ የአስተዋይ ሰዎች መነጋገሪያ ሳይሆን የትራምፕን እብደት የሚያሞግሱ ሰዎች መናኸሪያ ሆኗል። ፕሬዝዳንቱ በአንድ ወቅት ራሳቸውን የሰላም ሰው አድርገው ቢገልጹም ዛሬ ግን ዓለምን ወደ ጦርነት እሳት ውስጥ እየጣሏት ነው። ይህ የሚሆነው ደግሞ የባራክ ኦባማን ታሪክ አሻራዎች ለማጥፋት ካላቸው ጽኑ ጥላቻ እየተነሳ ነው። የ2015ቱን የኢራን የኒውክሌር ስምምነት ያፈረሱት ኢራን ስምምነቱን ስላልጠበቀች ሳይሆን ስምምነቱ የኦባማ ሥራ ስለነበረ ብቻ ነው። እንዲህ አይነቱ የግል በቀልና ጥላቻ ደግሞ ሀገርንና ዓለምን ለከፍተኛ አደጋ የሚያጋልጥ ነው። የፕሬዝዳንቱ ሌላኛው አሳሳቢ ጎን ደግሞ በኢኮኖሚ ረገድ የሚያሳዩት ድንቁርና ነው። ትራምፕ የታሪፍ ገቢን በመጠቀም የአሜሪካን የገቢ ግብር ሙሉ በሙሉ መተካት እንደሚቻል በጽኑ ያምናሉ። ይህ ደግሞ በቁጥርና በሂሳብ ስሌት ፈጽሞ የማይቻል ቅዠት ነው። በአሜሪካ ታሪክ ውስጥ የገቢ ግብር የሚያመጣው በትሪሊየን የሚቆጠር ዶላር በቢሊዮኖች በሚቆጠር የታሪፍ ገቢ ሊተካ አይችልም። ይህንን ሐቅ ግን ትራምፕ ሊቀበሉት አይፈልጉም። እንዲያውም የኢኮኖሚ ባለሙያዎች ስህተታቸውን ሲነግሯቸው ደደቦች በማለት ይሳደባሉ። ይህ አይነቱ ሁሉም ነገር አውቃለሁ ባይነትና ከእውነት ጋር መጣላት የአሜሪካን ኢኮኖሚ ወደማይቀለበስ የዋጋ ግሽበትና ድህነት እያመራው ነው። ፕሬዝዳንቱ መጽሐፍ የማያነቡ አንድ ገጽ ያለው መግለጫ እንኳን ለመረዳት የሚቸገሩ መሆናቸው ደግሞ ሁኔታውን ይበልጥ የከፋ ያደርገዋል። በትራምፕ አገዛዝ ስር ያለችው አሜሪካ ዛሬ ወደ አምባገነናዊ ስርዓት በፍጥነት እየተሸጋገረች ትገኛለች። የፍትህ ሚኒስትር የፖለቲካ ተቃዋሚዎችን ማጥቂያ መሳሪያ ሆኗል። እንደ ቶድ ብላንችና ካሽ ፓቴል ያሉ ታማኝ ተከታዮቻቸው የሕግ የበላይነትን በማፍረስ ለትራምፕ በቀል እያገለገሉ ይገኛሉ። የቀድሞው የኤፍቢአይ ባለሥልጣናትና በ2020 ምርጫ ላይ የተሳተፉ ሰዎችን ለማሰር የሚደረገው ዝግጅት ሀገሪቱን ወደ ከፍተኛ የእርስ በርስ ግጭት ሊከታት እንደሚችልም ይገመታል። ትራምፕ ተቃዋሚዎቻቸውን የሀገር ውስጥ አሸባሪዎች በማለት እየፈረጁ ነው። ይህም ሰላማዊ ሰልፈኞችንና ተሟጋቾችን ለማፈን የሚያስችል የሕግ ሽፋን ለመፍጠር ነው። የአሜሪካ ዲሞክራሲ ምሰሶዎች አንድ በአንድ እየተናዱ ነው። ይህ ደግሞ በፕሬዝዳንቱ የአእምሮ ውድቀት ሳቢያ የመጣ ጥፋት ነው። ከሁሉም በላይ የሚያስፈራው ግን ትራምፕ ለቀጣይ 2 ዓመት ተኩል በስልጣን ላይ የሚቆዩ መሆናቸው ነው። በ25ኛው ማሻሻያ ሕግ መሠረት ፕሬዝዳንቱን ከስልጣን ለማውረድ የሚችል የካቢኔ አባል በአሁኑ ወቅት የለም። ሁሉም ለግል ጥቅማቸውና ስልጣናቸው ሲሉ የፕሬዝዳንቱን እብደት እያጀቡ ነው። ኮንግረሱም ቢሆን በፖለቲካ ልዩነት የተከፋፈለ በመሆኑ ትራምፕን በክስ ለማውረድ የሚችልበት አቅም የለውም። ይህ ማለት ደግሞ አሜሪካውያን ይህንን አሰቃቂ የፕሬዝዳንትነት ዘመን እስከ መጨረሻው ለመግፋት ተገደዋል ማለት ነው። ትራምፕ በየቀኑ በሚለቁት አስደንጋጭ መልእክት፣ በሚያደርጉት ስሜታዊ ውሳኔና በጤናቸው መታወክ ምክንያት ሀገሪቱ በየሰከንዱ ስጋት ላይ ትገኛለች። ትራምፕ አሁን ላይ ያላቸው ፍላጎት አሜሪካን መምራት ሳይሆን ዓለምን መቆጣጠርና የራሳቸውን ታላቅነት ማረጋገጥ ነው። ኩባን ለመውረር ያላቸው ጉጉት፣ ግሪንላንድን ለመግዛት ያላቸው የቀድሞ ህልምና የኢራንን መንግስት ለመገልበጥ ያላቸው ጽኑ እምነት ፕሬዝዳንቱ ከእውነታው ዓለም ተለይተው በራሳቸው የቅዠት ዓለም ውስጥ እየኖሩ መሆናቸውን ያሳያል። እሳቸው የሚጨነቁት ለታሪክ ስማቸው እንጂ ለህዝብ ሰላምና ደህንነት አይደለም። በዙሪያቸው ያሉት ሰዎችም ቢሆኑ ፕሬዝዳንቱ በሚያደርጉት እያንዳንዱ እንቅስቃሴ የሚገኘውን ጥቅም ለማጋበስ የሚሮጡ እንጂ ሀገሪቱ ወደ ገደል እየሄደች መሆኑ አያሳስባቸውም። የ2026ቱ የዶናልድ ትራምፕ ሁኔታ
የአንድ ሀገር መሪ ውድቀት ብቻ ሳይሆን የአንድ ታላቅ ሀገር ስርዓትና እሴት መፈራረስ ምልክት ነው። ፕሬዝዳንቱ በአእምሮ በጤና እና በባህሪ ደረጃ ለስልጣን የማይመጥኑ መሆናቸው በግልጽ እየታየ ባለበት በዚህ ወቅት አሜሪካ ምን አይነት እጣ ፈንታ እንደሚጠብቃት መገመት ይከብዳል። ዛሬ ላይ የምናየው ትራምፕ ከ10 ዓመት በፊት ከነበሩት ትራምፕ በእጅጉን የተለዩና እጅግ አደገኛ ናቸው። ያን የነበረው መጠነኛ የባህሪ መዛባት ዛሬ ወደ ሙሉ እብደትና የአእምሮ ዝግመት ተቀይሯል። አሜሪካ በዚህ ጨለማ መንገድ ላይ ጉዞዋን ቀጥላለች። ነገር ግን ይህ ጉዞ መጨረሻው ምን ሊሆን እንደሚችል ማሰብ እንኳን ያስፈራል። የኒውክሌር ኮዱን በያዘው በዚህ ግለሰብ እጅ የዓለም ሰላም መውደቁ በሰው ልጅ ታሪክ ውስጥ ትልቁ አደጋ ነው። ትራምፕ እየፈራረሱ ነው። አሜሪካም አብራቸው እየተናደች ነው። ዓለምም ይህንን አሰቃቂ ትርኢት በድንጋጤ እየተመለከተች ትገኛለች። በሚቀጥሉት 2 ዓመታት ውስጥ ምን ሊከሰት እንደሚችል ማንም አያውቅም። ነገር ግን አንድ ነገር በእርግጠኝነት መናገር ይቻላል። ትራምፕ ከእንግዲህ ወደ ጤንነታቸው አይመለሱም። አሜሪካም የቀድሞ ክብሯን ለማግኘት ረጅምና አሰቃቂ መንገድ ይጠብቃታል።